ኤርትራ ውስጥ የኢትዮጵያ አየር መንገድ የታገደበት አካውንት አለ እና እሱን አካውንት በሚመለከት የሚከፈትበትን እና ገንዘቡ ወደ ኢትዮጵያ የሚመጣበትን አይነት ሁኔታ እንደዚሁም ደግሞ ሌሎች ለምሳሌ እዛው ኤርፖርቱ ራሱ ንብረትን ጭምር አለው እና ሌሎችም ነው ብለው የጠቀሱት በዝርዝር አልገለጿቸውም እና እነዚህ ነገሮች የሚመለሱበትን አይነት ሁኔታ እንሰራለን የሚል ነገር አንስተዋል። የፕሬዚዳንት ኢሳያስ አፈወርቂን ንግግር በሚመለከት የራሳቸውን ሀሳብ ከሰጡ በኋላ ያ ማለት ኢትዮጵያ ለዛ ምላሽ እየሰጠች እንዳልሆነና በዛው አይነት መልኩ እንደምትቆም እንደምትዘልቅ ግን ይሄኛው ጉዳይ ግን ትኩረት ሰጥተን ተገቢው የሆነ የህግም የዲፕሎማሲም ስራዎች እንደሚሰሩበት ተናግረው ነበርና ይሄንንም ተከትሎ በኤርትራ ሳይድ በይፋ የተባለ ነገር ባይሆንም ነገር ግን አንድ የታሰበ ነገር አለ ተብሎ እንዲሁ በሚዲያዎች ሲወራ የሰማነው ነገር አለ። ያ ምንድነው? የአየር ክልሏን ለኢትዮጵያ ለመከልከል ወይም ደግሞ ለመዝጋት እያሰበች እንደሆነ በተለይ ይሄንን አሁን ያልኩትን የውጭ ጉዳይ ሚኒስቴሩ እናነሳዋለን እና እንዲመለስም ገንዘቡ የራሳችንን ህጋዊና ዲፕሎማሲያዊ እንቅስቃሴዎች እናደርጋለን ብለው በደንብ የሚገፉበት ከሆነ የኢትዮጵያ መንግስት እኛም ደግሞ አየር ክልላችንን እንዘጋለን የሚል ነገር እያሰቡ እንደሆነ እየተወራ ነው ያለው። ያው የኢትዮጵያ አየር መንገድ ወደዛ በረራ አያደርግም። አየር ክልሌን ዘጋለሁኝ ማለት ሙሉ በሙሉ በዛ በኩል የኢትዮጵያ አየር መንገድ አያልፍም እንደማለት ነው። አሁን ላይ በተወሰነ ደረጃ ይንቀሳቀሳል በዛ በኩል እና ይሄንንም ጭራሽ አስቆማለሁኝ የሚል ሀሳብ ነው። ምን ከሆነ ኢትዮጵያ ይሄ የአየር መንገዱ ንብረት ነው ያለችውን ነገር ለማስመለስ እና ሌሎችን መጠየቅ አለብኝ የምትላቸውን ነገሮች መጠየቋን የምትገፋበት ከሆነ እኛ ደግሞ ይሄንን እናደርጋለን የሚል አይነት ነገር እያሰቡበት እንደሆነ እየሰማን ነው ያለ ነው። ይሄ በእርግጥ ኦፊሻል የሆነ ነገር ስላልሆነ ጉዳዩን መነሻ አድርገን አይደለም በደንብ የምናየው። ዋናው እንድናነሳ የፈለኩት ይሄንን መነሻ አድርገን ሰሞኑን ከኤርትራ ሳይድ ያለውን ቀጠናዊ ውጥረት የማባባስ አይነት አዝማሚያዎች እየታዩ ነው ያሉት እና እሱን ነው እኔ የጠየቁት። የፕሬዚዳንት ኢሳያስ አፈወርቂ ንግግር ቶታል የጦርነት አዋጅ ነው። እሱን ተከትሎ አንዳንድ ባለስልጣናቶቻቸውና መስሪያ ቤቶቻቸው የሰጡት መግለጫዎች ቶታሊ እነዚህ የጦርነት ማለት ውጥረቱን የሚያባብሱ አይነት ነገሮች ናቸው እና አሁን ይሄም ደግሞ ምናልባት እየታሰበ ያለ ከሆነና የሚደረግ ከሆነ ሌላ ውጥረቱን በጣም ሊያባብስ የሚችል ጉዳይ ነው የሚሆነው እና አንድ የጠየቁትና አብረን ብንመልሰው በጣም ደስ የሚለኝ ነገር ኤርትራ ውጥረቱን ለምን ፈለገችው የሚለው ምን የሚጠቅማት ነገር አለ? ውጥረቱን በዚህ ደረጃ ማባባስ የተፈለገበት ምክንያት ምንድን ነው የሚለው ፕሬዚዳንት ኢሳያስ አፈወርቂም አደባባይ ላይ ወጥተው ያን መናገራቸው ለሱም ደግሞ ምላሽ በሚሆን ዋስትና በሚሰጥ አይነት መልኩ በመንግስት በኩል በሰላማዊ በህጋዊ በዲፕሎማሲ መንገድ ነው የባህር በር ጥያቄያችንንም ራሱ ልናሳካ የምንሞክረው የሚል ነገር ከተናገረ በኋላ በሆነ ተቋም በኩል እንደዚሁም በባለስልጣናቶቻቸው በኩል ውጥረቱን ሊያባብሱ የሚችሉ ንግግሮች አልቆሙም። አንዳንድ ሰዎች የቃላት ምልልስ ይላሉ። በኤርትራና በኢትዮጵያ መካከል የቃላት ምልልስ ያለ ይመስል ነው። የቃላት ምልልስ የለም። በኢትዮጵያ መንግስትና በኤርትራ መንግስት መካከል የቃላት ምልልስ የለም። አንዱ ወገን ነው እየተናገረ ያለው የኤርትራ መንግስት። አንዳንድ ግለሰቦች ኢትዮጵያ ውስጥ አንዳንድ ከመንግስት ውጭ ያሉ ራሳቸውን የቻሉ በተቃውሞ ጎራ ውስጥ የሚንቀሳቀሱ ግለሰቦች፣ ቡድኖች አስተያየታቸውን ሰጥተዋል። ነገር ግን በኢትዮጵያ መንግስት ደረጃ ግን ለየትኛውም ንግግራቸው ምላሽ አልተሰጠም። የቃላት ልውውጥ ወይም የቃላት ጦርነት ሊባል የሚችል ነገር ያለ አይመስለኝም። የኤርትራ መንግስት ግን በመሪዋ በኩል እንደዚሁም ሚኒስትሪ ኦፍ ኢንፎርሜሽን በሚባለው
የመንግስቱ ቃል አቀባይ በሆነ ግለሰብ ተቋምም በኩል ብዙ ጊዜ ንግግሮች ተደርገዋል። በኢትዮጵያ መንግስት በኩል በዚህ ደረጃ መልስ አልተሰጠም። የቃላት ጦርነት አይደለም ያለው፣ አንዱ ወገን ነው ውጥረቱን ለማባባስ እየሞከረ ያለው። ይሄ ምን ይነግረናል? ለምንድን ነው ይሄ የተፈለገው የሚለውን በደንብ ብንነጋገርበት ብንወያይበት መልስ ብናገኝለት ጥሩ ነው ብዬ አስቤ ነው ያቺን እየተወራች ያለችን ሩመር መነሻ አድርገን ይህንን ጥያቄ ያነሳ ነው እና ለውይይት ይዘነው የመጣ ነው ማለት ነው። እና ምንድን ነው የፕሬዚዳንት ኢሳያስ አፈወርቂ ሀሳብ? የኤርትራ መንግስት ምንድን ነው ውጥረቱን ከማባባስ ሊያገኝ የፈለገው ነገር ምንድን ነው የሚለው እናንተም ያንን ሞክሩ። በእኔ በኩል ዋናው የተፈለገበት ምክንያት ኦልሬዲ ባለፈው እንደነገርኳችሁ ስጋት አለ በኤርትራ መንግስት በኩል። የኢትዮጵያ መንግስት በቂ ዝግጅት እያደረገ ነው ማለት ለየትኛውም ለሚመጣ ጉዳይ በቂ ዝግጅት እያደረገ ነው። በዲፕሎማሲው ረገድ፣ በወታደራዊ ረገድ በቂ ሊባል የሚችል ዝግጅቶች እየተደረጉ ነው። ለማጥቃት አይደለም ግን ሊመጣ የሚችል ነገር እንዳለ የሚያመላክቱ ጉዳዮች ስላሉ በዛ ረገድ በቂ የሚባል ዝግጅት አለ። እንደውም አንዳንዱ ዝግጅት ከበቂም በላይ ነው ማለት ሁሉ ይቻላል። እና በኢትዮጵያ መንግስት በኩል ለዚህ ጉዳይ ትልቅ የሚባል ትኩረት ተሰጥቶታል። እና ከበቂ በላይ ማለት ይሄ ጉዳይ ከሚፈልገው ዝግጅት በበለጠ አይነት ሁኔታ ዝግጅት አለ። በወታደራዊም በዲፕሎማሲም ረገድ ማለት ነው። ይሄ ሆኖ በኢትዮጵያ መንግስት በኩል ደግሞ ምንም አይነት የሚነገር ነገር የለም፣ የሚወጣ መረጃ የለም ምን መንግስት እንዳሰበ ነው። ይልቁንስ የመንግስት ትኩረት ሌሎች ጉዳዮች ላይ ነው። ሰሞኑን የጠቅላይ ሚኒስትሩ ንግግር በአራት ክፍል እየተነገረ ነው ያለው። አብዛኛው ንግግር እስከዛሬ ድረስ የሰማሁት ከኢኮኖሚ ጉዳዮች ጋር የተያያዘ ነው። ምናልባት የዛሬው በከፊል እንደዚሁም ደግሞ የነገው የፖለቲካ ጉዳዮች ሊዳስስ ይችላል። ነገር ግን ጠቅላይ ሚኒስትሩ ፓርላማ ላይ ከሚያደርጉት ንግግር ብዛም የተለየ አይደለም። በተለይ ወቅታዊ ጉዳዮችን በሚመለከት የመንግስት ዝግጅት፣ የመንግስት ሀሳብ፣ የመንግስት እቅድ ምን እንደሆነ ለመገመት የሚያስችሉ ነገሮች እንኳን የሚገኙበት ይሆናል ብዬ በፍጹም አልገምትም። ዝግጅት አለ፣ ከበቂ በላይ የሆነ ዝግጅት፣ ዝምታ አለ። ይሄው ደግሞ ሆኖ ራሱ ኢትዮጵያ ውስጥ ደግሞ የተቃውሞ ጎራው እንቅስቃሴ በአብዛኛው ሊባል በሚችል ደረጃ ጸጥ ረጭ ያለ ሆኗል። መሬት ላይ ማለት ነው። ሚዲያ ላይ የግድ ነው፣ የስራው ባህሪ ነው። ተፈጥሮም ቢሆን ይወራል፣ አማራጭ የለም። ሚዲያው ላይ የሚያወሩ ሰዎች ሚዲያ በከፊልም የቢዝነስ ጉዳይ ነው፣ የቢዝነስ ጉዳይ ነው። አሁን ደግሞ ሶሻል ሚዲያው ላይ ደግሞ እንዲህ አይነት ነገሮች ናቸው የሚታዩት። እንዲህ አይነት ነገሮችን እየፈጠሩ በማውራት የሆነ ገንዘብ ሜክ ማድረግ የግድ ያስፈልጋል። አብዛኛው ውጪ ነው የሚኖረው፣ በስደት ነው የሚኖረው። ስለዚህ በዚህ የሆነ ነገር ማግኘት መቻል ይኖርበታል እና አንዱ ከዛ ጋር ነው ሚዲያ ላይ የምታዩት። በከፊል ደግሞ ራሱን የቻለ የፖለቲካ ፍላጎትና ዓላማም ደግሞ አላቸው። ስለዚህ አልሞተም፣ አልተቀዛቀዘም አለ ለማለት ትንሽ ነገር ካገኙ እሱን አግዝፈው ማውራት፣ ከሌለም አንዳንድ ጊዜ ተፈጥሮ ሁሉ ይወራል። የሚዲያውን እሱን ታሳቢ ያደርጋችሁ መሬት ላይ ያለውን ነገር እንዳትገምቱ ለማለት ነው። በነገራችን ላይ አንዱ ሶሻል ሚዲያ ይዞት የመጣው ነገር ሶሻል ሚዲያ ላይ ያለውን ነገር መነሻ ተደርጎ የሚሰጡ የፖለቲካ ትንታኔዎች እውነቴን ነው የምላችሁ መሬት አይረግጡ። አሁን ሶሻል ሚዲያውን አይታችሁ መሬት ላይ ያለውን ነገር ታሳቢ እሱን ለመገመት ብትሞክሩ ጭራሽ የሚገናኝ አይደለም።
ሶሻል ሚዲያ ላይ ሰው መረዳቱን፣ ምናቡን፣ ፍላጎቱን ሁሉ ነው የሚጽፍበት። እውነታውን ብቻ አይደለም። ከእውነታው ላይ የሱ ፍላጎት፣ የሱ ምናብ፣ የሱ መረዳት ይሄ ሁሉ ተደማምሮ ነው ሲመጣ እና ሌላ ኢሜጅ ነው የሚፈጥረው። ሚስሊድ ያደርጋል። እሱ መነሻ ከማድረግ መሬት ላይ የተቃውሞ እንቅስቃሴው በንጽጽር ነው የምላችሁ በጣም ጸጥ ረጭ ያለ ነው ማለት ይቻላል። ጸጥ ረጭ ያለ ነው ማለት ይቻላል። ወይንም በቃ ለመንግስት ዛት ማጅ ስጋት የሚሆን አይነት ነገር አይደለም። ዛሬ ዘመነ ካሴ አንድ ፎቶ ለቆ ነበርና አብዛኛው ሰው ያንን ፎቶ ያገናኘው ዘመነ ካሴ ወደ ሱዳን እየገባ ወይም እየሸሸ እንደሆነ አድርጎ ሙስሊሞችን እንኳን አደረሳችሁ ለማለት አይደለም። ስንት ሙስሊም በዓል ነበር፣ ስንት ሙስሊም በዓል ነበር አይደል? በዛ ሁሉ ጊዜው ውስጥ ያልታየ እሱም ስንት ጊዜ እንኳን አደረሳችሁ ያለበትን አጋጣሚ ያስታውሳለሁ። በዛ ሁሉ ጊዜ ውስጥ ያልታየ አሁን ላይ ጀለቢያ ለብሶ በመነጽር መኪና ውስጥ ተኩኖ ሽሽት ነው የሚመስለው። ሰሞኑን ነው የኢትዮጵያ ባለስልጣናት አንዳንድ አካላቶች ከኢትዮጵያ ውጪ የወጡ አንዳንድ ይገባ አንዳንድ ይወጣ እያሉ ነው ራሱ እየተንቀሳቀሱ ያሉት እንጂ ክልል ውስጥ ያለው ነገር ኢቭን ለነሱ ሁሉ ሴፍ አይደለም የሚል ንግግር የተናገሩት። ያን ንግግር የሚያስታውስ አይነት አለባበስ ለብሶ ነው አደባባይ ላይ የታየው። በዓሉን እንኳን አደረሳችሁ ለማለት አይመስልም። ሰው ወደ ይሄንን መረዳት ወይም ደግሞ ይሄንን አይነት ግምት እንዲወስድ ያደረገው አንዱ ነገር መሬት ላይ ያለው የትጥቅ እንቅስቃሴ በጣም እየተዳከመ ከመምጣቱ ጋር በተያያዘና ያንንም መካድ የማይቻል በመሆኑ መካድ የማይቻልበት ደረጃ ላይ ደርሷል። ኢሳያስ አፈወርቂ አንድ በጣም የሚተማመኑበትና የሚፈልጉት ነገር ኢትዮጵያ ውስጥ ያለው የተቃውሞ እንቅስቃሴ እንዲጠናከር፣ በኢትዮጵያ ረገድ በቂ ዝግጅት አለ። በዲፕሎማሲው፣ በፖለቲካው፣ በሁሉም ረገድ ዝግጅት አለ። ኤርትራ ልትፈጠር ትችላለች ተብሎ ከሚታሰበው አንጻር ከዛ የበለጠ ዝግጅት ነው ያለው። ዝምታም አለ፣ አይታወቅም። የሚረብሽ ዝምታ ነው ያለው። በዛ ላይ የተቃውሞ እንቅስቃሴው ቀስቅሷል። ኢሳያስ አፈወርቂ የተለያየ አጀንዳ እየሰጡ ኢትዮጵያ ውስጥ ያለው የተቃውሞ እንቅስቃሴ የማነቃቃት ፍላጎት አላቸው። ውጥረት እንዳለ ወይም ደግሞ ውጥረት እንዳለ እንዲሰማን በደንብ እንዲሰማን የሚያደርጉ ንግግሮችና እንቅስቃሴዎች በኤርትራ በኩል እየታዩ ያለበት ዋነኛው ምክንያት ይሄ መንግስት ውጥረት ውስጥ ገብቷል። ይሄ ነው ለኛ ትክክለኛው ጊዜ ተብሎ ውስጥ ያለው የተዳከመው የተቀዛቀዘው እንቅስቃሴ እንዲነቃቃ የማድረግ ፍላጎት እንዲነቃቃ። አሁን የመንግስት ትኩረት እዛ ላይ ሆኗል። ይሄ መጥቶበታል ምናምን። ስለዚህ ምን እንበለው? ይሄ ነው አሁን መንግስት ላይ ጫና መፍጠር የምንችልበት። አሁን ላይ እንደገና ደግሞ ተሰባስበን ተደራጅተን አዲስ አቅም ተላብሰን መውጣት የምንችልበት ጥሩ ጊዜ ይሄ ነው ብለው እንዲያስቡ የሚያደርግ አይነት ሁኔታ ኢትዮጵያ ውስጥ መፍጠር ነው የተፈለገው ያ ነው እንጂ እውነት ለመናገር ከኢትዮጵያ ጋር ኤርትራ የምታደርገው ጦርነት ምን አጠራጠራችሁ የኢሳያስ አፈወርቂን የመጨረሻ ግብአት የሚፈጽም በዚህ ቅንጣት ታክል ጥርጥር የለኝም። እውነት ለመናገር እንደውም የእሳቸው ፍጻሜ እኔ ወታደራዊ ግጭት ከመጀመሩ በፊት ሁሉ ይኖራል ባይ ባለፈው ነግሬያችኋለሁ። እሳቸው የሚጠብቁት ጦርነት ገና ነው። ግን የጦርነቱን ውጤት
ሰርፕራይዝ በሚያደርግ አይነት ደረጃ ሊሰሙት ሁሉ ይችላሉ የሚል ነገር ነግሬያችሁ ነበር። እና ጦርነቱ አይጠቅማቸውም። የማይጠቅም ጦርነት ሊነሳ የሚችልበትን ውጥረት የሚፈጥሩበት ምክንያት አይኖርም። ግን ጦርነቱ ግን የማይቀር ከሆነ ቢያንስ ኢትዮጵያን በራሱ የውስጥ ፖለቲካ እንጥመደው ነው። ጦርነቱ በነገራችን ላይ ሊቆም የሚችልበት መንገድ ራሳቸው ጋር ነው ያለው። ኢትዮጵያ የሚመለከተኝ ነገር አለ ነው። አንደኛ የኢትዮጵያ አየር መንገድ ሀብት ንብረት አለ፣ አላግባብ የታገደ አልመልስም ያለችው። እንደውም አሁን በአየር ስለምታልፍ ሁሉ ክፍያ ይሆናል የሚል አይነት ግንዛቤ እንዳላቸው የሚያሳይ አይነት መረጃዎች እየወጡ ነው። ይህን መጠየቅ መብት ነው። የኢትዮጵያን አንዳንድ አካባቢዎች ይዘው ተቆጣጥረው እያስተዳደሩ ነው ያሉት። ይሄ እውነት ነው። የዓለም አቀፉ ማህበረሰብ ዝም ብሎ እኮ በሚወራ ወሬ እና ዜና ተመስርቶ እኮ አይደለም የኤርትራ ሰራዊት ኢትዮጵያ ክልል ውስጥ አለ፣ ይሄንንም አይነት ድርጊት እየፈጸመ ነው ብሎ ሲወነጅሉት ዝም ብሎ እኮ አይደለም። በቂ የሆነ ማስረጃ እኮ ስላለ የፕሬዝዳንት ኢሳያስ አፈወርቂ መንግስት ይክደዋል እንጂ በቂ የሆነ ማስረጃ ስላለ ነው። እሱን መሰረት አድርገው ነው የዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ አቋም ይዞ እየተንቀሳቀሰ ያለው። ይህን መተው ነው፣ መውጣት ነው። ከዚህ ውስጥ ያለውን ኢትዮጵያ ውስጥ ያሉ ታጣቂዎችን በቀጥታ የኤርትራ መንግስት ይረዳል። ከህወሓት ጋር በቀጥታ ግንኙነት ፈጥሯል። ይሄ እኮ ዝም ብሎ ወሬ እኮ አይደለም። ይሄ እኮ ዝም ብሎ አሉባልታ እኮ አይደለም። ተውት፣ ኦኬ ሌላው አሉባልታ ነው የሚያወራው ይባል። ግን የዓለም አቀፉ ማህበረሰብ ሄዶ የህወሓት ባለስልጣናትን ከኤርትራ ጋር የምታደርጉትን ግንኙነት አቁሙ የሚለው አሉባልታን መሰረት አድርጎ ነው ወይ? ነው አይደለም። በቂ የሆነ ማስረጃ ስላለ ነው። በነገራችን ላይ የኢትዮጵያ መንግስት በቂ የሆነ ማስረጃ አለው በዚህ ጉዳይ። ኤርትራውያንም የማይክዱት የተገናኙትም ኢትዮጵያ ውስጥ ያሉ ታጣቂዎች ሊክዱት የማይችሉት ማለት ነው። በቂ ማስረጃ አለ። ይሄን ማቆም ነው። ኤርትራን አታቆም። ይሄ ካልቆመ ደግሞ ጦርነቱ አይቀርም። ምን ማድረግ ያስፈልጋል? የተቀዛቀዘውን ማነቃቃት ያስፈልጋል። እና ውጥረት እያበዙ ያሉት ለዛ ነው። አንዳንድ የእነሱ ተላላኪዎችም አንተ ማለት እልፍ ያለ ተቃውሞ ታውቃላችሁ። ኦኬ በግልጽ ላድርገው ይሄን ነገር። መሳይ መኮንን አርበኛ በሉኝ ብሏል አሉ። እኔ አርበኛ ትርጉም ስለማቅ በዛ አይነት ስም አልጠራውም። መሳይ መኮንን በቂው ነው። መሳይ መኮንን መለስ ማረን የሚል ጽሁፍ ጽፏል። ኃይለ ማርያም ሆይ ይቅር በለን የሚል ጽሁፍ ጽፏል። እና ማለት አንዳንድ ሰዎች እንደዚህ የሚሉ ሰዎች እንዳሉ አውቃለሁ። በዚህ ልክም ባይሆን የመሳይ ይበዛል፣ ብዙ ነገሩ ይበዛል። የባህሪ ጉዳይ ይመስለኛል፣ አላውቅም። በጣም ጫፍ ነው የሚሄደው። ሲደግፍም ሲቃወምም መጠን ያልፋል፣ ልክ የለውም። አንዳንድ ሰዎች በቀጥታም ባይሆን በተዘዋዋሪ ከዚህ ቀደም የነበረው የኢህአዴግ ስርዓት የተሻለ ነው የሚል እናሱ ቢመጣ ምናምን የሚል አይነት ነገር አለ። የሰውም ልጅ ባህሪም ይመስለኛል ያለፈን ነገር የመውደድ። አንዳንዶቹ በዛን ጊዜ የነበራቸውን ጥቅም እያሰቡ ነው። ብዙ ምክንያት አለው ሰው እንደዛ ለማለት። እኔ የመሳይ የገረመኝና እውነት ዛሬ ላወራበት የፈለኩት ዋነኛው ምክንያት
እንዴት መለስ ናፈቀው፣ እንዴት ኃይለማርያም ዘመን ናፈቀው፣ እንዴት እነሱን ማሩን አለ የሚለው ሳይሆን ከዚህ ቀደም በዛን ወቅት መሳይ መኮንን ያንን ስርዓት ለማስወገድ የህወሓት የበላይነት ያለበትን ኢህአዴግን ለማስወገድ ከሰይጣንም ጋር ቢሆን እንሰራለን ይል ነበር በዛን ወቅት። አሁን ይሄ ነው ግራ ይገባኛል። የናፈቀው ከሰይጣን ጋር የሚሰራበት ዘመን ነው። መለስ ማረን ሲል ኃይለማርያም ይቅር በለን ሲል እነዚህ ሰዎችን ለማስወገድ ወይም እነሱ ያነበሩትን ስርዓት ለመጣል ከሰይጣንም ጋር ቢሆን እንሰራለን ይል ነበር ያኔ። ያኮ በቃ ያ ስርዓት የመጨረሻው የብሶት የምሬት ደረጃ ላይ አድርሶናል ማለት ነው። ዘይባዊ ነው አገላለጹ። ከሰይጣን ጋር ይሰራል ይተዋወቃሉ እያልኩም አይደለም። ብዙ ጊዜ ግን ስሙን ይጠራል። ግን ምሬቱን ግን የሚያሳይ ነው። ያኔ እንዴት ከሻዕቢያ ጋር ትሰራላችሁ ሲባል ነው፣ እንዴት ከግብጽ ጋር ትሰራላችሁ ሲባል የግንቦት ሰባት ዋነኛ ሰዎችን ጨምሮ እሱም ጭምር ይሄን ይል ነበር። ይሄን ያለበትን ዘመን ነው አሁን ያ ዘመን ናፈቀኝ እያለ ያለው። በቃ እኮ ከዛ ዘመን የሚበልጥ የከፋ ነገር የለም ብሏል እኮ ትላንት ይዞ። ከሰይጣን ጋር ሁሉ መስራትን እንድንቀበል በሚያደርግ ልክ ያማረረን ስርዓት ነው፣ የከፋ ስርዓት ነው አለ። እሺ አሁን ከማን ጋር ሊሰራ ነው? መለስ ማረን የሚያስብል አይነት ሁኔታ ከመጣ አሁን ከሰይጣን በላይ የከፋ ሌላ ማን ኖሮ ነው? አሁን ይሄ ሰውዬ ከማን ጋር ሊሰራ ነው? ከሰይጣን ጋር ለመስራት እንዲመኝ ያደረገውን ክፉ ጊዜ ናፈቀኝ ይላል። ይሄ እኔ እሱን በግለሰብ ደረጃ ለመናገር ፈልጌ አይደለም ያመጣሁት፣ ግን ኢትዮጵያ ውስጥ ያለው ተቃውሞ እየተቀዛቀዘ ስለሆነ በዚህ ልክ ፕሮፓጋንዳውን ስሩ ተብሎ አቅጣጫ ስለተሰጠ እሱን ተቀብሎ እየሰራ ነው እንጂ መሳል ምን ሆነ? እሱ እንዲህ ለማለት ነው። ፐርሰናሊ ምን ሆነ? ምን ደረሰበት? እሱ አያቆም እኮ ኢትዮጵያ አያቆም። ምንም የሆነው ነገር እኮ የለም። እንደውም ያለው ሁኔታ ተመችቶት ገንዘብ እየሰራበት ነው ወይስ ይሄ ነገር ሊቀንስ ነው ሊጠፋ ነው የሚል ስጋት ነው? ለህዝብ ነው ብለን መቼም እንደማንጠያየቅ ይገባኛል። ለህዝብ አይደለም፣ በፍጹም መሳይ ለህዝብ ሊያስብ አይችልም። ህዝብ ላይ ጦርነት ያወጀ ሰው ነው። ይቅርታን እንደ አንድ የፖለቲካ መሳሪያ የሚጠቀም ነው። በቃ ይቅርታ ብሎ እንደገና አሁን ሌላ ፍጅት ይጠራል። ስራው ስለሆነ ነው። አሁን በሻዕቢያ ላይ ተመቷል። ያኔ የትግራዩ ጦርነት ባልፈለጉት አይነት መልኩ ቆመ። በዛ የሚፈልጉት ነገር ሳይሳካ ቀረ። ያኔ አኮረፉ። እሱም የሱም ሰዎች ከሻዕቢያ ጋር አብረው አኮረፉ። ጠበቆ የተወሰነ ጊዜ ምናልባት ይሄ መንግስት ደግሞ የኛን መሸሽ ሲያይ ምን ሲል እንደገና ጦርነቱ ሊጀምር ይችላል በሚል አማራ ክልል ላይ ያለውን ነገር በጣም ማሟሟቅ ጀመሩ። እስከ ቅርብ ጊዜ ድረስ እኮ መንግስት ከህወሓት ጋር ጦርነት ሊጀምር
ይችላል የሚል ግምት እኮ ኖሮት አንዳንድ ጊዜ የህወሓት ጉዳይ እኮ ሲነሳ ሸርጠት ለማለት ሲሞክሩ ይታያል። አሁን እሱ ቀርቶ መንግስት ትኩረቱ ኤርትራ መንግስት ላይ ሆነ፣ ሻዕቢያ ላይ ሆነ። ይሄ ለነመሳይ የህልውና ጉዳይ ነው፣ የህዝብ ጉዳይ ስለሆነ አይደለም። ሻዕቢያ ለነዚህ ሰዎች የሰጣቸው ነገር ባለፈው እንዳልኳችሁ ጽንፍ የያዘ ትግል፣ በቃ ኢትዮጵያ ምን አባቷ የሚል አይነት የአገር ህልውና የህዝብ ደህንነት እንዳያሳስባችሁ፣ የሞራል ጉዳይ እዚሁ ጥያቄ ውስጥ እንዳትከቱ፣ ብቻ ያለውን ስርዓት ከሰይጣን የባሰ ያለውን ጊዜ በቃ የመጨረሻው ክፉ ጊዜ አድርጋችሁ ሳሉ። እንደዛ ስትስሉ ከማንም ጋር አብሮ ለመስራት ወይም ደግሞ ህዝቡ ያንን የሚቀበል አይነት ነገር ከሆነ ሻዕቢያንም ጭምር ሁሉ ለመቀበልና ከሱ ጋር ሆኖ ስርዓቱን ለመታገል ይነሳሳል ከሚል ነው እንጂ የመለስ ዘመን የነ ኃይለ ማርያም ዘመን ለነመሳይ እኮ ከሰይጣን ጋር ሁሉ መስራት እንችላለን ወይ መስራት ይገባናል ብለው ሰይጣንን በአደባባይ ና አግዘን ብለው የጠሩበት ጊዜ እኮ ነው ያ ጊዜ። አሁን ማንን ሊጠሩ ነው? እሱ ዘመን ናፈቀን ይላሉ። ምን አይነት ስነ ልቦና ውስጥ እንዳሉ የማይገጥም። ሻዕቢያ በዚህ ልክ ፍርሃት ውስጥ ነው፣ በዚህ ልክ ስጋት ውስጥ ነው፣ በዚህ ልክ ውጥረት እንዲፈጠር እና የተቀዛቀዘው ተቋሙ እንዲነቃቃ ፍላጎት እያሳየ ነው።